ጌታ ኢየሱስ ሲናገር እንደዚህ አለ፣ በዓለም ሳላችሁ መከራ አለባችሁ ብሎ ነገረን። በዓለም ሳላችሁ መከራ አለባችሁ ይልና ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ አለ። ለዚህ ነው ከእግዚአብሔር የተወለደ ዓለምን ያሸንፋል የምንለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረበት ቆይታ የነገረን ነገር ቢኖር የእግዚአብሔር ልጅ ስለሆነ ዓለምን እንዳሸነፈ ነገረን። ዓለም ማለት ምን ማለት ነው ካልን በዓለም ሳላችሁ መከራ አለባችሁ የሚል ቃል ተቀምጦ እናገኛለን። እንግዲህ የትውልድ ሁሉ the source of chaos ብንለው የተሻለ ሊሆን ይችላል። እና ዓለም ማለት ምን ማለት ነው ካልን የኪዮስ ምንጭ ብንል ምንም ስህተት ላይሆን ይችላል። ሰው ዓለም ውስጥ ሲኖር ልዩ ልዩ ተግዳሮት አለው ዓለም ውስጥ በመኖሩ ብቻ ማለት ነው። ለዚህ ነው በዓለም ሳላችሁ ምን አለ መከራ አለባችሁ። አማኝም ቢሆን አላማኝም ቢሆን ዓለም ውስጥ ሆኖ የሚመቸው ማንም የለም። ግን ብልህ የሆነ ሰው እጅግ አስተዋይ የሆነ ሰው በዓለም እየኖረ ሁለት ስቴት አለ ታውቃላችሁ። አንደኛው ስቴት በዓለም እየኖርን ሰማያዊ ስቴት በክርስቶስ በማመን የእግዚአብሔር ቤተሰብ የመሆን። ለዚህ ነው መጽሐፍ ሲናገር በኤፌሶን ላሉት ይላል። ጂኦግራፊ ነው የሚነግረን። በክርስቶስ ኢየሱስ ላሉት ሲል ደግሞ ዲቫይን የሆነውን ሰማያዊውን ስቴት ነው የሚነግረን። በሰማይ ያለውን ስፍራ ነው የሚነግረን። ወዳጆች ከእግዚአብሔር ከተወለድን ስፍራችን በዚህኛው ዓለም ኪዮስ በሞላበት ዓለም መከራ በሞላበት ዓለም ብቻ ሳይሆን በሰማይ በአብ ቀኝ እንዳለንም መጽሐፍ ያስተምረናል። ስለዚህ እውነተኛ አማኝ በአንድ ጊዜ ሁለት የመኖሪያ ሁኔታ አለው ማለት ነው። አንደኛው በክርስቶስ በመሆኑ በአብ ቀኝ ነው። ከእግዚአብሔር የተወለደ ዓለምን አሸንፏን ስንል the source of chaos ነው ያልነው። ዓለም ስንል መዓት የክፋት መፍለቂያ እስኪመስል ድረስ ከየትኛውም ጫፍ እስከ የትኛውም ጫፍ አይነቱ ይለያያል፣ ይዘቱ ይለያያል እንጂ መከራ አለበት ማለት ነው። በየትኛውም አይነት የኑሮ ደረጃ ቢኖር ሰው እጅግ ከፍ ቢል በየትኛውም አይነት የእውቀት ልክ ቢኖር እያንዳንዱ እምነት ቢኖረው እምነት ባይኖረው ሰው በመሆኑ ብቻ በምድር ላይ በመኖሩ ብቻ ልዩ ልዩ ፈተናዎች አሉ። ከእግዚአብሔር የተወለዱ ግን ከዚህ ሁሉ ስርዓት ይለያሉ ነው። የተለየ ሰው መሆን አላማራችሁም አልፈልጋችሁም እያልክ ያለው የተለየ እያልኩ ያለሁት በምድር ላይ ከለር አይደለም ማወራው። በምድር ላይ ያለው የሌለው ምን ነው እንደው ክላሲፋይ የምናደርጋቸው ሁሉ ብዙ አይራራቁም። ልዩነት የሚያመጣው በክርስቶስ ኢየሱስ መሆን ብቻ ነው። ለዚህ ነው መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። የሚገርም ነው። የሰፈራችን ሰዎች ምንም አይነት የሚታይ ፊዚካል ለውጥ እንደሌለን ይረዳሉ። እውነት ነው። የኢቲክስ የስነ ምግባር ለውጣችንን ይገነዘባሉ። እውነት ነው። አካላዊ ለውጣችንን ግን ላይገነዘቡት ይችላሉ። በክርስቶስ ያለ አዲስ ፍጥረት ነው ብለን ስንናገር ምን እያልን ነው ወዳጆች? የእግዚአብሔር ቤተሰብ ሆኗል። ብዙ ምሁራንን፣ ብዙ ኃያላንን፣ ብዙ ባለስልጣንን ያሸነፈችው ዲፕረስድ ያደረገችው ኦፕረስድ ያደረገችው የዚህች ዓለም ሲስተም ላይገዛው በአብ ቀኝ በክርስቶስ ምክንያት ተቀምጧል ብሎ ይነግረናል። እንደዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር በዓለም ሳለ ማንም ሰው ምን አለበት? መከራ አለበት። ነገር ግን አለ እኔ ዓለምን
አሸንፈዋለሁ። አያችሁ፣ በክርስቶስ ከሆናችሁ ከአሸናፊው ጋር ናችሁ ማለት ነው። በክርስቶስ ከሆንን ከአሸናፊው ጋር ነን ማለት ነው። በክርስቶስ ያላሉት ኩነኔ የለባቸውም። አያችሁ፣ በክርስቶስ ላሉት አሁን ነው የሚለው ኩነኔ የለባቸውም። ወዳጆች ሆይ ብዙ ሰዎች በዓለም ነው ያሉት። መጽሐፍም ሲናገር በዓለም እያሉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ተብሏል። እና ዓለም ስንል ፊዚካል ወርልድ ነው። ዓለም ስንል የሰዎች ስርዓት ነው። ዓለም ስንል የሁለቱ ኢንተግሬሽን ነው። ሲስተም ኦፍ የሁለቱ የፊዚካል ወርልድና የሂማን ቢንግስ የሁለቱ ግንኙነትም ጭምር ሊሆን ይችላል። እንግዲህ በዓለም እያለን የሚጠብቀን አባት፣ የሚረዳን አባት፣ አሸናፊነትን የሚሰጠን አባት እግዚአብሔር አለን ማለት ነው። ይሄ እንዲሆን በእናንተ ህይወት፣ ይሄ እንዲሆን በእኔ ህይወት ምን ያስፈልጋል እያልኳችሁ ነው? ከእግዚአብሔር ተወልዳችኋል ወይ ነው ጥያቄው። እንግዲህ ከእግዚአብሔር የተወለደ ዓለምን ያሸንፋል። ከእግዚአብሔር የተወለደ ዓለምን ያሸንፋል ስንል ምን ማለታችን ነው? የእግዚአብሔር ቃል በዮሐንስ መልእክት ላይ ዓለም ምንድን ነው ስንለው የዓይን አምሮት ነው ይላል፣ የሥጋ ምኞት ነው ይላል፣ የገንዘብ ትምክህት ነው ይላል። እንግዲህ እነዚህ ሁሉ የትኛውም የተማረም ያልተማረም፣ ገጠር የሚኖረው ከተማ የሚኖረው ሁሉም የሚሰቃይበት ነው የሥርዓት ማለት ነው። ስለዚህ ወዳጆች ሆይ ኢየሱስ ክርስቶስ እውነት ሕይወት የሆነው ጌታ ዓለምን አሸንፎልናል። ዛሬም ይጠራናል። ዓለምን አሸንፏል፣ ይጠራናል። እኔ ዓለምን አሸንፈዋለሁ እና ከአሸናፊው ከኢየሱስ ጋር ያሉ ለዚህ ነው መጽሐፍ ሲናገር በራእይ መጽሐፍ ላይ ነው የተጠሩ የታመኑ እነሱ ናቸው ድል ይነሳሉ ይላል። አያችሁ፣ እርሱ ጋር እንድንሆን ተጠርተናል። ኢየሱስ ክርስቶስን በማመን ልጅነትን እንድንቀበል ከእግዚአብሔር እንድንወለድ ተጠርተናል። የታመኑ ይላቸዋል። ከእግዚአብሔር የተወለደ ዓለምን ያሸንፋል። ለዚህ ነው መጽሐፍ ሲናገር ዓለሙ ምኞቱም ምን ያደርጋሉ? ያልፋሉ። እማያልፍ መንግስት አለ። ቅድሜ ነገርኳችሁ። ለዚህ ነው ክርስቲያን ሁለት ስቴት አለው። እውነተኛ ዳግም የተወለደ ክርስቲያን አንድ በዚህኛው ጂኦግራፊ በምንኖርባት ሀገር፣ ሌላው ደግሞ በእምነት አማካኝነት በሰማያዊ ሪያለም የሚባለው ዲቫይን በሆነው መለኮት በሆነው በአብ ቀኝ በክርስቶስ ምክንያት ተሰውረናል። በአብ ቀኝ በክርስቶስ ምክንያት ተሰውረናል እውነተኛ ክርስቲያን። ስለዚህ ወዳጆቼ ከእግዚአብሔር የተወለደ ዓለምን ያሸንፋል። ጥሪያችን ይሄ ነው። እንግዲህ ተወለዱ የሚል በዚህ መንደር የምታልፉ ወዳጆች እያልን ያለ ነው ከእውነተኛው የህይወት ምንጭ ከእውነተኛው የህይወት ራስ በክርስቶስ ኢየሱስ በኩል ከእግዚአብሔር የተወለዱ ዓለምን ያሸንፋሉ። እንግዲህ ይህ አሸናፊነት በሌላ ቋንቋ ከእግዚአብሔር የተወለደው የልጁ ባህሪ ነው። ጌታ ኢየሱስ ምን አለ? በዓለም ሳላችሁ መከራ አለባችሁ ካለ በኋላ አይዟችሁ እኔ ዓለምን አሸንፈዋለሁ አለ። ስለዚህ ከእግዚአብሔር የተወለደው የእግዚአብሔር ልጅ ዓለምን አሸንፏል። እንዲሁም ዛሬ በእርሱ ለሚያምኑትም ይህን ስልጣን ሰጥቷል። ዮሐንስም በመልእክቱ ከእግዚአብሔር የተወለደ ሁሉ ዘር አለየም፣ ቀለም አለየም፣ ጾታ አለየም፣ ብቻ አንድ መለያ አለ። የእግዚአብሔር ቤተሰብ ይሆኑ በክርስቶስ በማመን ቤተ እግዚአብሔር ይሆኑ የእግዚአብሔር ልጆች ይሆኑ እነርሱ ዓለምን ያሸንፋሉ ይላል። ዓለም ምንድን ነው ስንለው የዓይን አምሮት ነው፣ የሥጋ ምኞት ነው፣
የገንዘብ ትምክህት ነው፣ ፕራይድ። ይህንን የሚያሸንፉ ከእግዚአብሔር የተወለዱ ናቸው እና ከኛ ራቅ ያለው ማለት አይደለም ዓለም። በሌላ ቋንቋ ያዕቆብ ምን አለ? አንደበት አመፀኛ ዓለም ነው ይላል። ዓለም ስንል አንደበትም ጭምር ነው። እንግዲህ ዓለምን ያሸንፋል ስንል አንደበት አለ ያዕቆብ አመፀኛ ዓለም ሆኗል ይላል። የምናሸንፈው አንዱ አመፀኛውን ዓለም ነው። መርከቦች ተገዝተውልናል ይላል። በትንሽዬ መቀዘፊያ መርከብን ማንቀሳቀስ እንችላለን። ፈረሶችን መግራት ችለናል ይላል። የሚገርም ነገር ነው። ሰው ትልልቅ የጠገቡ ፈረሶችን ማሰልጠን ይችላል። ትልልቅ መርከቦችን በትንሽዬ መቀዘፊያ መምራት ይችላል። አንደበትን መግታት ግን አልተቻለም። ስለዚህ አንደበትን መግታት ነው ዓለምን ማሸነፍ ሲባል። የታረመ አንደበት ነው ለጸሎት የሚቀርበው እና አንደበታችን የታረመ ሲሆን እግዚአብሔር የሚከብርበት ሲሆን በኢየሱስ ደም የታጠበ ሲሆን ወገኖች ሆይ በዚያ አንደበት ይላል ያዕቆብ ሲናገር ጌታንና አብን እንባርካለን፣ በዚያው አንደበት ደግሞ ወንድማችንን እንራገማለን። የሚገርም ነው። ከዚህ በላይ አመፀኛ ዓለም አለ እንዴ? አያችሁ፣ እውነተኛ ዳግም የተወለዱ ከእግዚአብሔር የተወለዱ ግን ዓለምን ያሸንፋሉ። የትኛውን ዓለም? የአንደበትን ዓለም። የትኛውን ዓለም? የዓይንን ዓለም፣ የዓይን አምሮት፣ የገንዘብ ትምክህት። የትኛውን ዓለም? የትምክህትን ዓለም ያሸንፋሉ። አያችሁ፣ ለዚህ ነው አንደበት አመፀኛ ዓለም ነው ካለ በኋላ በዚያው ጌታንና አብን እንባርካለን፣ በዚያው ወንድማችን እንራገማለን። እንግዲህ ዓለምን ያሸንፋል ስንል ከእግዚአብሔር የተወለደ ዓለምን ያሸንፋል ስንል የኛ አንደበት ጋር ያለውን ዓለም ማለት ነው። ሩቅ ብቻ እንዳንሄድ። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል ተብለናል። ዳግም የተወለዱ ሰዎች አንዱ መገለጫቸው አንደበት ላይ ያለውን ዓለም ማሸነፍ ነው። ዳግም የተወለዱ ሰዎች አንዱ መገለጫቸው በገንዘብ ያለውን ትምክህት ማሸነፍ ነው። ዳግም የተወለዱ ሰዎች አንዱ መገለጫቸው የዓይን አምሮትን ማሸነፍ ነው። ለምን? በጸጋ ነው የዳኑት፣ በጸጋ ነው የሚቀደሱት። ያዳነን ጸጋ የሚቀድሰን ጸጋ ነው። ያዳነን ጸጋ ገና ተስፋ የምናደርገውን ለውጥ ሳይሆን ዓይናችንን ሳይቀር የኛን አቲቲዩድ ገና ምንጩን ውስጥ ያለውን ስሜት ሳይቀር መቀደስ የቻለ ጸጋ ነው። ወዳጆች ሆይ አያችሁ፣ እናንተና እኔን ያዳነን ጸጋ የተመሰገነ ይሁን። ኃጢአተኝነትን ይላል ያዕቆብ በምዕራፍ 2 ቲቶ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋ እንድንጠባበቅ ያስችለናል ይላል። ያዳነን ጸጋ እንድንክድም ማድረግ የሚችል ነው። አመፅን እንድንክድ ማድረግ የሚችል ነው። የዳንበት ጸጋ የተባረከ ጸጋ ነው። የዳንበት ጸጋ ኃያል ጸጋ ነው። ወዳጆች የዳንበት ጸጋ ተራ እንዳይመስላችሁ። ያዳነን ጸጋ መቀደስ የቻለ ጸጋ ነው። እግዚአብሔርን እጅግ እናመሰግናለን ወዳጆች። አያችሁ፣ ዳግም የተወለዱ ሰዎች በጸጋ ነው የዳኑት። ዳግም የተወለዱ ሰዎች በጸጋ ነው የተቀደሱት። ዳግም የተወለዱ ሰዎች አንደበት ላይ ያለውን ዓለም ያሸነፉ ናቸው። ዳግም የተወለዱ ሰዎች በዚያው አንደበት ጌታን እየባረክን በዚያው አንደበት ወንድምን የምንራገም ከሆነ ነው ይሄ ዳግም ልደታችን ላይ ወይም ደግሞ ባህሪያችን ላይ ወይም ደግሞ የተወለድንበት የዝርያችን ላይ ፈጽሞ የተለየ ማንነትን ነው የሚያሳየው ማለት ነው። ስለዚህ የእግዚአብሔር ቃል የሚነግረን ነገር፣ የእግዚአብሔር ቃል የሚያስተምረን ነገር የተወለዱ ሰዎች መለያ አላቸው፣ ካራክተራቸው ይለያል፣ ህይወታቸው ይለያል እያለን ነው።
ምናልባት እኔ ቀስ ብዬ ስለተናገርኩ ቀስ ብሎ መናገር ነው እያልኩ አይደለም። ከእግዚአብሔር የተወለዱ የእግዚአብሔር ባህሪ ይታይባቸዋል ነው። የእግዚአብሔር ባህሪ አፍቃሪ ነው እግዚአብሔር። አንደኛ ዮሐንስ መልእክት ምዕራፍ 5 ነው መነሻችን። ከእግዚአብሔር የተወለዱ ለፍቅር ተወልደዋል። ከእግዚአብሔር የተወለደ ወላጁን ይወዳል ይላል። ከእግዚአብሔር የተወለደ ከእግዚአብሔር የተወለደውንም ይወዳል ይላል። ለፍቅር ተወልደናል። ከእግዚአብሔር የተወለደ ደግሞ ለአሸናፊነትም ተወልደናል። ዓለምን ለማሸነፍ ተወልደናል። ዓለም እያልን ስንል ኖት ኦንሊ ሲስተም፣ ዓለም እያልን ስንል ኖት ኦንሊ ፊዚካል ወርልድ፣ ዓለም እያልን ስንል ኖት ኦንሊ ሂውማን ቢንግስ፣ ዓለም እያልን ስንል አንደበት አመፀኛ ዓለም ሆኗል። አንደበትን መግራት በጣም ከባድ ነው ይላል ያዕቆብ በመልእክቱ። ሰው ፈረስን እየገራ፣ ሰው መርከብን እየገራ፣ ሰው ሰማይ ላይ ሳይቀር የሚመጥቅ ነገር እየገራ ያን እየሰራ አንደበቱን መግራት ግን ተስኖታል ይላል። አንደበት እሳት ነው፣ የፍጥረትን ሩጫ ደግሞ ያቃጥላል ይላል። አያችሁ ወዳጆች ወይ ዳግም የተወለዱ ሰዎች ብቻ ናቸው አንደበታቸውን መግራት የሚችሉት። አንደበታቸውን መግራት የሚችሉት ዳግም የተወለዱ ሰዎች ናቸው። እነሱ ናቸው አሸናፊ ናቸው። እነዚህ ሰዎች ድል የሚያደርጉ ናቸው። እነዚህ ሰዎች የጥላቶቻቸውን ግዛት አያችሁ። አንደበቱ የረከሰ በዚያ አንደበት ጸልያለሁ ቢል እንኳን ኦኬ ረጅም ሰዓት ሲናገር ሊውል ይችላል። ነገር ግን ተሰሚነቱ በጣም 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 ትንሽ ነው። ለመሰላችሁ ወዳጆች እግዚአብሔር የቃላታችንን ርዝማኔና ብዛት ሳይሆን የሚፈልገው እግዚአብሔር በኢየሱስ ደም የታጠበ የጸጋውን መንፈስ ያላክፋፋ ታውቃላችሁ በመንፈስ ቅዱስ የሚመራ ህይወት ነው የሚፈልገው። እናንተ የእግዚአብሔር ቤተሰቦች ዳግም የተወለዳችሁ እንኳን ደስ ያላችሁ። ዳግም እንድንወለድ ያስቻለን ያጸጋ እንድንቀደስ አስችሎናል። ዓለማዊ ምኞትን ኃጢአተኝነትን እንድንክደው። ዓለማዊ ምኞት ለምንድን ነው ዓለማዊ ምኞት የተነሳው ካለ በዮሐንስ መልእክት ላይ ምዕራፍ 2 ላይ ሲነግረን ዓለም ማለት ምንድን ነው ስንለው የዓይን አምሮት ነው፣ የገንዘብ ትምክህት ነው፣ የስጋ ምኞት ነው ይላል። የስጋ ምኞት ታውቃላችሁ ያንን ማሸነፍ ያልቻለ ሰው ዳግም አልተወለደም። ለዚህ ነው እንግዲህ ዓለምን በዓለም ያለውን እንድናሸንፍ የእግዚአብሔር ልጅ ፊተኛው ብቸኛው መድህናችን ዓለምን አሸንፈዋለሁ ብሎናል። እኔና እናንተም ደግሞ የተሸነፈውን ዓለም እንድናሸንፍ ጠርቶናል። ኑ ወደዚህ ጦርነት ኑ ከኔ ጋር ተዋጉ ብሎናል እያልን ያለ ነው። በዚህ ይህንን መልእክት እያቀረብን ያለ ነው። እነሱን የተጠሩት የታመኑ እነሱ ናቸው የሚያሸንፉት ስንል ዝም ብለን ያለ ዓለምን ወይም በዓለም ያሉትን አትውደዱ። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 በዓለም ያለው ሁሉ እርሱ የስጋ ምኞት ነው። የስጋ ምኞት ነው። ከዛስ የዓይን አምሮት ነው፣ የገንዘብ ትምክህት ነው። መመኪያችን እግዚአብሔር እንጂ የዓይናችን አምሮት ሊሆን አልተጠራም። መመኪያችን እግዚአብሔር መመኪያ ያደረጉ ሰዎች እነሱ ናቸው ወዳጆች። ዳግም የተወለዱ ሰዎች እግዚአብሔር መመኪያ ያደረጉ ሰዎች፣ እግዚአብሔር መመኪያ ያደረጉ ሰዎች እነዚያ ናቸው። ታውቃላችሁ እግዚአብሔር መመኪያ ያደረጉ ሰዎች እነሱ ዓለምንም ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ የስጋ ምኞት ነው፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል። እግዚአብሔር አባታችን የተመሰገነ ይሁን።
የእግዚአብሔርን ፍቃድ እንድናደርግ ተጠርተናል። የእግዚአብሔርን ፍቃድ አንዱ የእግዚአብሔር ፍቃድ ምንድነው ብንል በዓለም እያለን ከዓለም እንድንጠበቅ ነው። አንዱ የእግዚአብሔር ፍቃድ ዓለምን እንድናሸንፍ ነው። ለምን? ዓለሙ ምኞቱ ያልፋል። ይሄ ቁሶ አካል የቀን ጉዳይ እንጂ ይወገዳል፣ እንዳልነበረ ይሆናል። አሁን የምንመኘው ስጋችን በምኞት እንዲወጠር የሚያደርገው ይህ ዓለም ይወገዳል። እኔና እናንተ በቀኙ የተቀመጥንለት ያ ጌታ ይገለጣል፣ በክብር ይገለጣል። ብዙዎች የተንበረከኩላት ዓለም ነች። እቺ ብዙዎች የተንበረከኩላት ዓለም ኃያላን መንግስታት ወድቀዋል፣ እንዳልነበሩ ሆነዋል። ብዙ ጠቢባን፣ ብዙ ፈላስፎች እንዳልነበሩ ሆነዋል። እቺን ዓለም ያሸነፉት እነማን ናቸው ካላችሁኝ ከእግዚአብሔር የተወለዱ ናቸው። ከእግዚአብሔር የተወለዱ ናቸው። ከእግዚአብሔር ተወልዳችኋል እያልን ነው የምንጠይቃችሁ። ከነዚህ አብረውኝ ካሉ ሰዎች ጋር አብረውኝ ካሉ ከእግዚአብሔር አገልጋዮች ጋር የምንጠይቃችሁ በዚህ ወጣ ገባ ለምትሉ ለእናንተ የምስራች አለን። ከእግዚአብሔር ተወለዱና አሸንፉ። ከእግዚአብሔር የተወለዱ ያሸንፋሉ እያልን ነው። የማንን ዓለም? የራሳችንን ዓለም፣ የአንደበትን ዓለም። አንደበት አመፀኛ ዓለም ሆኗል። በእርሱ ጌታንና አብን እንባርካለን፣ በእርሱ ደግሞ እንደ እግዚአብሔር ምሳሌ የተፈጠረውን እንረግማለን። አያችሁ፣ አንደበትን ማሸነፍ ዓለምን ማሸነፍ ነው። ምኞትን ማሸነፍ ዓለምን ማሸነፍ ነው። የስጋ ትምክትን፣ የገንዘብ ትምክትን ማሸነፍ ዓለምን ማሸነፍ ነው። ኑ መመኪያችን እግዚአብሔር ይሁን፣ እግዚአብሔር ላይ እንመካ እያልን እየተጣራን ነው። በዚህ ቤት ያለነው አገልጋዮች ኑ እግዚአብሔር ይሁን መመኪያችን። ወገኖች ሆይ ዓለም ውስጥ ያሉ አሉን የምንላቸው ነገሮች በሙሉ ከእግዚአብሔር ነው የተቀበልናቸው። የተቀበልናቸው ደግሞ በኃላፊነት ነው የተቀበልናቸው ልናገለግልባቸው ነው የተቀበልናቸው። ልንመካበት አልተቀበልነው። ገንዘብ ቢሆን ልንመካበት ሳይሆን ልናገለግልበት ነው። ዕውቀት ቢሆን ልንመካበት ሳይሆን ልናገለግልበት ነው የተቀበልነው። እያንዳንዱ ከእግዚአብሔር የተቀበልነው ሰውነታችን፣ ገንዘባችን፣ ቤተሰባችን ወላጆች ሆይ እያንዳንዱ ሪፕሬዘንት ማድረግ ያለበት ሰጪውን እግዚአብሔር ነው። ያንኑ እግዚአብሔርን ፍቃድ እያደረግን ያለ ነው። እንግዲህ እግዚአብሔርን ፍቃድ የሚያደርጉ ለዘላለም ይኖራሉ። ምን ማለት ነው? ከዚህ ከሚታየው ቢዮንድ ከሚታየው ስርዓተ ዓለም ያለፈ ዘላለማዊ ክብር ይጠብቃችኋል። እናንተ የእግዚአብሔር ቤተሰቦች ከእግዚአብሔር የተወለዳችሁ እንኳን ደስ ያላችሁ። በኢየሱስ ክርስቶስ በማመን የእግዚአብሔር ልጆች የሆናችሁ እንኳን ደስ ያላችሁ። የምሬን ነው። ብር የላችሁ ሊሆን ይችላል፣ ዕውቀት የሌላችሁ ሊሆን ይችላል። ሰው እንደሚለው ብዙ ኖ ያላችሁ ሌሎች ጋር ካለው ይበልጣል። ያላችሁ በዓለም ካለው ይበልጣል። በዓለም ያለው ጠፊ ነው፣ እናንተ ጋር ያለው ግን የማይጠፋ ነው። ወላጆቹ እናንተ የእግዚአብሔር ቤተሰቦች የምሬን ነው። እና ዓለሙ ምኞቱም ያልፋሉ። ዓለምና በዓለም ያለውን ምን አታጥፉ፣ አትውደዱ። ለምን? ዓለም ውስጥ ያለው ፍቅር የሚያዘቅጥ ነው፣ የሚገል ነው፣ ወደ ሲኦል የሚወስድ ነው። የእግዚአብሔር ፍቅር ግን ወደ እግዚአብሔር መንግስት። ሃሌሉያ! ለዚህ ነው እንኳን ደስ ያለን እምላችሁ። መጨረሻችን እናውቃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም ሳላችሁ አለ መከራ አለባችሁ። ያ መከራ በዓለም ያለው መከራ ምንድን ነው? በዓለም ያለው መከራማ ኮምፒቲሽን ነው። አንዱ መከራችን እኮ the spirit of competition። ተመልከቱ፣ ጓደኛችን የሆነ ነገር አላት፣ እነሱ የሆነ ቦታ ደርሰዋል፣ እኔ መድረስ አለብኝ የለብኝም። ይህ ኮምፒቲሽን ነው አንዱ። ሌላውስ የኑሮ መከራ ነው። ያን ኮምፒቲሽን ከሌሎች ጋር ልንወዳደር የምንሄድበት ሂደት እጅግ የእግዚአብሔር ፍቃድ ነው ወይስ አይደለም? እግዚአብሔር የጠራን ከእርሱ ጋር ከራሳችን ጋር እንድንወዳደር እንጂ ከማንም ጋር እንድንወዳደር ጌታ አልጠራንም። እኔና እናንተ ልንወዳደር የተጠራ ነው ከራሳችን ጋር ብቻ። ፕሬዝ ጋድ። ከራሳችን ጋር በተሰጠን በእያንዳንዳችን መንገድ
እንድንጓዝ ነው የተጠራነው። ወደ ጎን ከእንትናና ከእንትና ጋር መወዳደር ከጀመርን ውልቢ በቃ ፌል እናደርጋለን የሆነ ሰዓት ላይ። ኖ እኛ እኮ ለሞተልንና ለተነሳልን ልንኖር የተጠራን ሰዎች ነን። የኛ ዘመዶች ኢትዮጵያውያን እንኳ ተረት ይተርታሉ እኮ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ግን ካፍ ያለፈ አይደለም። ኮምፒት እናደርጋለን። ኮምፒት የምናደርገው እኛ ኮምፒት ልናደርግ ሳይሆን ቅዱሳን የተጠራ ነው ኮምፕሊት ልንደራረግ ነው። እኔ ከፓስተር ሳሙኤል ጋር ልወዳደር አይደለም፣ ከዶክሳ ጋር ልወዳደር አይደለም። እነሱ የኔን ጉድለት እኔ ደግሞ የነሱን ጉድለት ልንሞላ አንዳችን ሌላችን ላይ ሙላት ልንሆን እንጂ አንዳችን ሌላችን ልንወዳደር አልተጠራንም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ አለባችሁ። አንዱ መከራ ምንድን ነው? ኮምፒቲሽን ነው፣ የውድድር መከራ ነው። የውድድር መከራ ነው። ሌላኛው መከራ ምንድን ነው ብንል ወዳጆች ወይ በዓለም ያለው ሰውን ሁሉ ልብ ጭው የሚያደርግ ወይም ጆሮ ጭው የሚያደርግ ልብ የሚያርድ የዘመኑ ፍጻሜ ጋር ተያይዞ ያለው ቻሌንጅ ነው። እያንዳንዱ ህዝብ በኖረበት ዘመን ተፈትኗል። እኔና እናንተም ባለንበት እና 90ዎቹ ቤት አንድ ነገር እንሰማ ነበር። ልጅ ማሳደግ እንዲህ ከባድ ነው ይሉ ነበር በዛ ጊዜ የነበሩ ሰዎች። አሁን ደግሞ እንደዚህ ማለት ጀምረዋል። ወይኔ የኛ ዘመን ጥሩ ነበር ይላሉ። አያችሁ፣ በዛ 80 ቤት የነበረው ደግሞ እንዴት ከባድ ነው። አሁን ላይ ያለው ደግሞ ለኔ ክስቱ እንዴት ከባድ ነው። የነገን ከባድ እያከበደ ነው ጀነሬሽን የሚሄደው። በሁሉ ግን ዘሴም ጋድ ኢየሱስ ክርስቶስ ትናንትና፣ ኢየሱስ ክርስቶስ ዛሬ፣ ኢየሱስ ክርስቶስ ለዘላለም በእኔና በእናንተ ህይወት ላይ ያው ነው፣ አይለወጥም። ዘመን ሊለዋወጥ ይችላል። ዘመኑ አፕ ኤንድ ዳውን ሊሆን ይችላል። ታንኪዩ። አያችሁ፣ ከፍና ዝቅ ሊል ይችላል። በየትኛውም ዘመን የሚረዳን ጌታ፣ በየትኛውም ዘመን የሚያግዘን ጌታ። ዘመን ገና ከገነት ከወጡ ጊዜ ጀምሮ ወንድም ወንድሙን የሚገድል ነው ያየነው። እልፍም ባለ ጊዜ እግዚአብሔር ሳይሆን ህንፃ ወደ ላይ ሰርተው በዛ ህንፃ ሊመኩ ያሉ ሰዎች ነው ያየነው። እልፍም ስንል እንደ ሰዶምና እንደ ገሞራ አይነት ከተማ ነው ያየነው። ዘመን መቼም ጥሩ ሆኖ አያውቅም። ሁል ጊዜ ጥሩ የማይለወጥ የናዝሬቱ ኢየሱስ፣ ሁል ጊዜ ያው ኢየሱስ ብቻ። ወልካም ወደ ኢየሱስ ነው። ጥሪያችን ይሄ ነው። ጌታ ኢየሱስ ይወዳችኋል። ከእግዚአብሔር ተወለዱ፣ በኢየሱስ ክርስቶስ በማመን ከእግዚአብሔር ተወለዱ እያልን እንጣራለን። ምክንያቱም ከእግዚአብሔር የተወለደ ያሸንፋል። የራሳችንን ዓለም የራሳችንን ዘመን ቻሌንጅ ማሸነፍ እንችላለን። ከእግዚአብሔር ተወልደሻል፣ ከእግዚአብሔር ተወልጃለሁ፣ ከእግዚአብሔር ተወልደናል። እንግዲያውስ የኛን ዘመን ቻሌንጅ እናሸንፋለን። ምክንያቱም አይደንቲቲያችን ያ ነው የሚያሸንፈው። የተወለዳችሁበት ያ ማንነት የተለየ ነው። ሃሌሉያ። እንግዲህ ማሸነፍም ሆነ መሸነፍ የልደታችን ጉዳይ ነው እያልኩ ነው። በሌላ ቋንቋ ከአዳም የተወለደ፣ ከሚሞተው ሰው የተወለደ፣ ከሚስተው ሰው የተወለደ የመጀመሪያው ልደት ብቻ ያለው ሰው አሸናፊነትን መጠበቅ የለበትም። የመጀመሪያው ሰው ተሸነፈ። በምኞቱ አየችው ይላል፣ ወደደችው፣ ወስዳ በላች። ከዛ እሷና ባሏ ተሸነፉ። በሚበላ ነገር ተሸነፉ። በጠላት ስብከት ተሸነፉ። አያችሁ፣ እውነተኛ አማኞች፣ ዳግም የተወለዱ አማኞች መጀመሪያ የሚያሸንፉት የራሳቸው ማንነት ነው፣ የራሳቸውን ሰው ነው። ይሄ ሰውዬ ነው መሸነፍ ያለበት። ይሄ ሰው ነው መገዛት። ለዚህ ነው ሐዋርያው ጳውሎስ እንደዚህ አለ፣ ራሴን እየጎሰምኩ አስገዛዋለሁ አለ። እየጎሰምኩ አስገዛዋለሁ። ይሄ ማንነት ለሌሎች ከሰበኩ በኋላ እየተጣልኩ እንዳልሆን፣ ሃሌሉያ። ለሌሎች መስከረን፣ ለሌሎች ጸልየን፣ ሌሎችን አጽናንተን እኔና እናንተ እየተጣለን እንዳንሆን ጊዜ እንወስዳለን። ከጌታ ጋር እንቆያለን፣ ከቃሉ ጋር እንቆያለን። የቃሉን ፍቺ መንፈስ ቅዱስ እንዲያበራልን እንጠይቃለን። አያችሁ፣ እንደሱ ከሆነ ዳግም የተወለዱ ሰዎች ባህሪ ነው። ከእግዚአብሔር የተወለዱ ማንነታቸው የተለየ ነው። ታውቃላችሁ፣ አሸናፊዎች ናቸው፣ ድል ነሺዎች ናቸው። ሃሌሉያ። በኢየሱስ ስም አያችሁ፣
እንግዲህ የመጀመሪያው ልደት ብቻ ያላቸው ሰዎች አያሸንፉም። ማንን? አንደበታቸውን። ለምን? አንደበት አመፀኛ ዓለም ነው። ጭራሽ ከአንደበታቸው አመፀኛነት ይፈልቃል። የመጀመሪያው ልደት ብቻ ያላቸው ሰዎች ምኞታቸው ማሸነፍ አይችሉም። ለምኞታቸው ተሸንፈው ይወድቃሉ። የመጀመሪያው ልደት እያልኩ ያለሁት ከሰው ብቻ የተወለዱ ከእግዚአብሔር የተወለዱ ሁለተኛው ልደት የተወለዱ ብቻ ናቸው ማሸነፍ የሚችሉት። ሁለተኛውን ልደት የተወለዱ ብቻ ናቸው፣ እነሱ ናቸው ሊያሸንፉ የሚችሉት። እግዚአብሔር አምላክ የተመሰገነ ይሁን። ከእግዚአብሔር የተወለደ ግን ያሸንፋን ይለናል፣ ድል ያደርጋን ይለናል። በኢየሱስ ስም የተወለዳችሁበት አይደንቲቲ ታውቃላችሁ፣ ማንነት። ወርቅ መቼም ቢሆን ብር ሊሆን አይችልም። መቼም ቢሆን ነሐስ፣ መቼም ቢሆን ወርቅ ሊሆን አይችልም። የማንነት ጉዳይ ነው። የእናንተና የኔ አሸናፊነት ጉዳይ የተወለድንበት ማንነት ነው። ከእግዚአብሔር ተወልዳችኋል። እግዚአብሔር ተወልጃለሁ። ልንገራችሁ፣ ይሄ አመፀኛ ዓለም በፊታችን ይሸነፋል። ድል አድርገን ነው የምንገባው። ከታላቁ መከራ መጡ ተብሎ ከሚጨበጭብላቸው ጌታ ኢየሱስም ከሚደነቅባቸው ሰዎች ትሆናላችሁ። ሃሌሉያ። ባቶና ማሳክራ ባጋዲያ ድል የሚሰጥ ጌታ ከእናንተ ጋር ይሆናል። አምላክ እግዚአብሔር ይረዳችኋል። የምሬ ነው። ከእግዚአብሔር የተወለዱ ዓለምን ያሸንፋሉ። የራሳችንን ዓለም እኔ እኮ እዚህኛው ዓለም 70-80 ነው የተወሰነልኝ። ያን አሸንፎ መሄድ ማለት ነው። እያንዳንዳችን የተወሰነልን በዚህ በተወሰነልን ጊዜ ያን አሸንፈ መሄድ ማለት ነው። የእግዚአብሔር እጅ ይረዳሻል። የእግዚአብሔር እጅ ይረዳሃል። የእግዚአብሔር እጅ ይደግፋችኋል። የተወለድንበት ማንነት እንድናሸንፍ ማድረግ የሚችል ነው። ሃሌሉያ። አመሰግናለሁ ጌታ መንፈስ። እንግዲህ ከእግዚአብሔር የተወለዱ ድል የሚያደርጉ ናቸው። ከእግዚአብሔር የተወለዱ የሚረቱ እንጂ የሚረቱ አይደሉም። ለዚህ ከእግዚአብሔር የተወለዱ ሰዎች ማንም በቀላሉ ፈተና የለባቸው ማላለም ጌታ ኢየሱስ፣ መከራ የለባቸው ማላለም ጌታ ኢየሱስ። ግን እንደዚህ አለ፣ እኔ አሸንፌዋለሁ። ስለዚህ አይዟችሁ ነው በቃ መልሱ። በኢየሱስ ስም የተሸነፈ ነው። አትማረኩም፣ ትማርካላችሁ፣ ድል ታደርጋላችሁ። አምላካችሁ እግዚአብሔር እጁን በላያችሁ ላይ ለመልካም ይዘረጋል። ማንነት ነው በቃ አሸናፊነት ማንነት ነው። እያልክ ያለው ምንድን ነው ብትሉኝ፣ ኢየሱስ ክርስቶስ እየሞተ ነው በሰው እይታ ሲታይ፣ ግን እነዚያን ሁሉ አሸንፏቸው ነበር። እየገረፉት ነው፣ እየደማ ነበር። በደሙ ግን ስራ እየሰራ ነበር። በደሙ ለዓለም ሁሉ የኃጢአት ስርየት እየሰጠ ነበር። እየገረፉት እየቆሰለ ነው። በቁስሉ ግን ለዓለም ሁሉ ፈውስን እየሰጠ ነበር። አሸንፌዋለሁ ሲል ዓለም በጥበቧ እግዚአብሔርን አላወቀችም። ጌታ ኢየሱስ የሄደበትን የማሸነፊያ መንገድ የዚህ ዓለም ጠቢባን አላወቁም። ለዚህ ነው አውቀውስ ቢሆኑ የክብርን ጌታ ባልሰቀሉት ነበር። በአንደኛ ጴጥሮስ ምዕራፍ 2 ላይ የተነገረን ይሄ ነው። የክብርን ጌታ ነው አላወቁትም። ስላላወቁት ምን አላደረጉም? ቢያውቁት አይሰቅሉትም ነበር። ስላላወቁት ነው የሰቀሉት ይለናል። እያልክ ያለው ምንድን ነው ብትሉኝ ወዳጆች ወይ ኢየሱስ እየሞተ ኃጢአት እየተሸነፈ ነበር። ሃሌሉያ። እየደማ በደሙ የኃጢአት